The room was dark. The house was silent. My heart was empty. And then I felt it. ክፍሉ ጨለማ ነበር። ሁሉም ጸጥ ብሎ ነበር። ልቤም ባዶ ነበር። በውስጤ እግዚአብሔር መገኘት ተሰማኝ። አይኖቼም ከመክፈቴ በፊት እንኳን የክፍሉ አየር የተለወጠ ይመስል ነበር። ፊቴን ወደ መሬት አስጠግቼ እጆቼን በራሴ ላይ አድርጌ አለቅስ ነበር። ከሚመጣው ጠዋትና ከሚመጣው የሰርግ ግርግር መደበቅ እንደሚችል ሰው በመሬት ላይ ተኝቼ ነበር። ሰውነቴም በድካም ተንቀጠቀጠ። ጉሮሮዬም ለሰዓታት ከጸለይኩት ከለመንኩትና ካለቀስኩት ሁሉ የተነሳ ይቃጠል ነበር። ለአንድ አፍታ ሁሉም ነገር ቆመ። እኔም ጥቂት ሸለብ ያደረገኝ መሰለኝ። ቤቴን ከሞላው ከእግዚአብሔር መገኘት የተነሳ ጨለማው ሙቀት የሞላበት እንጂ ባዶ አልነበረም። ደረቴን ጨምቆ የያዘው ፍርሃት ቀስ ብሎ ለቀቀኝ። ሙሉ ምሽቱን በአእምሮዬ ውስጥ ይሮጥ የነበረው ጭንቀት ጸጥ አለ። ከተቆለፈው በሬ ማዶ ያሉትን የቤቱን ድምጾች አሁንም እሰማ ነበር። ከእኔ በጣም ራቅ ያሉ የሌላ ዓለም ድምጾች ይመስሉ ነበር። ቀስ ብዬ ራሴን አነሳሁ። ክፍሉ እንደነበረው ነበር። ግድግዳዎቹም አልተለወጡም። በሩ አሁንም ተቆልፎ ነበር። በሁኔታዬም ውስጥ የተለወጠ ምንም ነገር አልነበረም። ነገር ግን በውስጤ አንድ ነገር ተለውጦ ነበር። ያም ጥልቅ የሆነ እርግጠኝነት በልቤ ውስጥ ተቀምጦ ነበር። ከተዘጋውበት ክፍል የማምለጥ እርግጠኝነት አልነበረም። ሰርጉ እንደሚቆምም የሚያረጋግጥ እርግጠኝነት አልነበረም። ይልቁንም ብቻዬን እንደማልሆን የሚያረጋግጥ እርግጠኝነት ነበር። ይህም በሙሉ ማስረዳት አልችልም። ይህንን የሚያረጋግጡ አስደናቂ ምልክቶችም አልነበሩም። ግድግዳዎችን የሚያናውጥ ድምፅም አልነበረም። ከመከራዬ የሚያወጣኝ ራእይም አልነበረም። በቀላሉ ከነበርኩበት ሁኔታ ጋር የማይጣጣም ሰላም በውስጤ ሞላ። ከዚያም ቃላት በቀስታ ወደ ጆሮዬ ሳይሆን ወደ መንፈሴ መጡ። አንቺ የኔ ነሽ አለኝ። እንደገና አይኖቼን ዘጋው። ማልቀስም ጀመርኩ። ግን እነዚህ እንባዎች የተለዩ ነበሩ። የተስፋ መቁረጥ እንባዎች አልነበሩም። የእግዚአብሔርን ፈቃድ ለመቀበል የፈሰሱ እንባዎች ነበሩ። የወደፊቱ ሕይወቴ አሁንም ተሸፍኖ ነበር። ጠዋቱም እየመጣ ነበር። በሩም አሁንም ተቆልፏል። ነገር ግን በዚያ ጨለማ ክፍል ውስጥ አንድ ነገር አወቅኩ። ያም ከዚያ በኋላ የሚመጣው ምን ይሆን ምን በዚያ መንገድ ላይ ብቻዬን እንደማልሄድ ነበር። የሚንቀሳቀስ ግን ሳይነካኝ የሚከበኝ ነገር ነበር። በሚንቀጠቀጡ እጆቼ ፊቴን ጠረኩና ለምን እንደምናገር እንኳን ሳላውቅ በዝምታው ውስጥ ቀስታ ተናገርኩ። ኢየሱስ አልኩኝ። ስሙ ከከንፈሮቼ እንደወጣ በዚያ ቅጽበት የህልውና ይበልጥ ጠነከረ። ሰዎችን እንደምናይ በሚታይ መንገድ አልነበረም፣ ግን በዚያ ክፍል መኖሩ የማያጠራጥር ነበር። አዲስ ኪዳኑን በመጀመሪያ ጊዜ ከብርድ ልብሴ ስር ስከፍት ያ የተሰማኝ ሰላም ክፍሉን ሞላው። አሁን ግን የበለጠ ጥልቅ ነበር፣ ሕያው ነበር። የተሰባበሩትን የልቤን ክፍሎች ሁሉ በአንድ ላይ እየያዘ ወደ ውስጤ የሚደርስ እጅ ይመስል ነበር። መንቀሳቀስ አልቻልኩም፣ መተንፈስም አልቻልኩም። እርሱ ግን ስሜን ሲጠራው ሰማሁ።
ግን በጆሮዬ አይደለም የሰማሁት፣ በውስጤ ነበር። አሊያ አለኝ። ማንም ሰው እንደዚያ አድርጎ ስሜን ጠርቶት አያውቅም ነበር። አባቴ ጠርቶት አያውቅም። እናቴ ጠርቶት አታውቅም። መምህሮቼም ጠርተውት አያውቁም። ይህ የትእዛዝ ጥሪ አልነበረም። ይህ የአብሮነትና አብሮ ለመኖር የተደረገ ጥሪ ነበር። ግብዣን የተሞላ ጥሪ ነበር። እንደገና ማልቀስ ጀመርኩ። ነገር ግን በዚህ ጊዜ በእንባዬ ውስጥ ፍርሃት አልነበረም። ማወቅ፣ መታወቅ፣ መገናኘት ብቻ ነበር። ቀጥሎም እኔ እዚህ ነኝ አለኝ። ድምፁ እንደ ሰው ንግግር በሙሉ አረፍተ ነገር አልመጣም ወይም በሰዋሰው የታጀበ አልነበረም። ሆኖም በሕይወቴ ውስጥ ከሰማሁት ከማንኛውም ነገር የበለጠ ግልጽ አድርጌ ተረዳሁት። ብቻሽን አይደለሽም ብሎ እንደገና ደግሞ ተናገረኝ። በጨለማ ውስጥ በሹክሹክታ ያደረኳቸው ጸሎቶች ሁሉ ለባዶ ነገር እየተናገርኩ እንደሆነ በእርግጠኝነት ያሰብኳቸው ጊዜያት ሁሉ በአንድ ጊዜ ወደ አእምሮዬ የተመለሱ። እኔም ስጸልይ ነበር። አንተ ታይኝ ነበር ብዬ ጠየቅኩት። ቃላቴ ከመውጣታቸው በፊት በክፍሉ ውስጥ ያለው ሰላም መልስ ሰጠ። ክፍሉ በሰላም ተሞላ። ሰላሙ ጨመረ። ለእርሱ ለመሞት እንኳን ፈቃደኛ የነበርኩት አምላክ ወደ ተቆለፈችው ክፍሌ መጥቶ እንዳገኘኝ የሚያረጋግጥ እውነት ነበር። ይህንን ማድረግ አልችልም ብዬ በሹክሹክታ ተናገርኩ። ጌታ ሆይ ነገ ከእርሱ ጋር ያጋቡኛል፣ አንተን አጣሃለሁ፣ ሁሉንም አጣለሁ ብዬ ጸለይኩ። ወዲያውኑ መልሱ ውሃን እንደሚሰብር የሚያልፍ ብርሃን ሆኖ መጣ። አንቺ የእኔ ነሽ አለ። አንቺ የእኔ ትሆኛለሽ፣ አንቺ ምናልባሽ የእኔ ትሆኛለሽ አይደለም። እርግጠኝነት ባለበት ሁኔታ አንቺ የእኔ ነሽ አለኝ። ወደፊት ሕይወቴን እንደሚያስሩ የተሰማኝ ሰንሰለቶች መገለጥ ጀመሩ። እንዴት እንደሆነ ግን ማስረዳት አልቻልኩም። እንዴት መውጫ መንገድ የለም ብዬ ጠየቅኩ። ለመጀመሪያ ጊዜ ሰላም ብቻ ሳይሆን ኃይልም ተሰማኝ። ከማንነቴ ያልወጣ ጸጥ ያለ የተረጋጋ ድፍረት በራሴ ላይ አየሁ። እኔ በተፈጥሮ ደፋር ሰው አልነበርኩም። ያ ከእርሱ መጣ። ተነሺ አለኝ። እግሮቼ ደካሞች ነበሩ፣ ነገር ግን ቆምኩ። ወደ በሩ ሂጂ አለኝ። እጆቼ እጅግ እየተንቀጠቀጡ ነበር። የበሩን መያዣ ለመድረስ እንኳን በችግር ቻልኩ። በሩ እንደተቆለፈ አውቄ ነበር። አባቴ በሩን ሲያዞርና የብረቱ ድምፅ ቋ ሲል ሰምቼ ነበር። በድንጋጤ ውስጥ ተመልሼ እንደ ሕያው ነገር እያየሁት ቆሜ ነበር። ተቆልፎ እንደነበር ምንም ጥርጥር አልነበረኝም። ነገር ግን እንደታዘዝኩት በሩን ስስበው ያለምንም መቃወም ተከፈተ። መላ ሰውነቴ መንቀጥቀጥ ጀመረ። ይህ ግን ከፍርሃት የተነሳ አልነበረም። በዚያ ክፍል ውስጥ እየተከናወነ የነበረው ነገር ስሜት ብቻ እንዳልነበረ በመገንዘቤ የመጣ ኃይል ነበር። ወደ ኮሪደሩ ገባሁ። ቤቱ ጸጥ ብሎ ነበር። የአባቴ ክፍል በር ተዘግቶ ነበር። የእናቴ መብራት ጠፍቶ ነበር።
ከንጋት በፊት ያለበት ሁሉ መሆን ነበረበት። ሆኖም እኔ ከክፍሌ ውጭ ቆሜ ነበር። ምን ላድርግ ብዬ በዝምታ ሹክሹክ አልኩ። ሂጂ። መልሱ መጣ። ወዴት? መጽሐፉን ወደ ሰጠች ሰው ዘንድ። ምስሉ በድንገት ጠፋ። በምትኩም እቅዱ ወደ ካርታ አእምሮዬን መላው።